ክሪፕቶ ከረንሲ እንዴት መግዛት እችላለሁ ዶላር እንዴት መግዛት እችላለሁ ኦንላይን ላይ ሰርች የተቀበልኩትን ገንዘብ እንዴት ወደ ኢትዮጵያ ብር መቀየር እችላለሁ ከዚህ በፊት በነበረው ቪዲዮ የባይናንስ ቪዲዮን አሳይቻችኋለሁ የባይናንስ አካውንት አከፋፈት ቪዲዮን ያላያችሁ ቪዲዮን እዚህ ጋር ስለማስቀምጥላችሁ ገብታችሁ ማየት ትችላላችሁ ማለት ነው ሰላም እንዴት ናችሁ ጌች ነኝ ከኢትዮ ኮምፒውተር ስኩል በዛሬ ቪዲዮአችን ክሪፕቶ ከረንሲ ገዝተን እንሸጣለን ማለት ነው ባይናንስ ላይ ብዙ ስካመሮች አሉ እነኚህን ስካመሮችን እንዴት መለየት እንደምትችሉና እንዴት ደግሞ ታማኝ የሆኑ ሰዎችን እንደምታውቁ በዚህ ቪዲዮ እኔ እየገዛው የማሳያችሁ ይሆናል ማለት ነው እስከዛሬ P2P ላይ በጣም ብዙ ጊዜ ተገበያይቻለሁ አንድም ስካም ያደረገኝ ሰው የለም ማለት ነው ስለዚህ ባይናንስ ላይ እንዴት እንደምትገበያዩ እያንዳንዱን ነገር ደግሞ አሁን በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው ባይናንስ ላይ ገብቻለሁ ባይናንስ ላይ ከገባን በኋላ ባይናንሳችሁ P2P ላይ ለመገበያየት የባይናንስ አካውንታችሁ ቬሪፋይድ መሆን መቻል አለበት ማለት ነው እዚህ ጋር እንደምትመለከቱት አካውንቴ ቬሪፋይድ ሆኗል ማለት ነው ስለዚህ ቬሪፋይድ የሆነ አካውንት ላይ P2P ላይ መገበያየት ትችላላችሁ ስለዚህ ይሄኛው የባንክ አካውንታችሁ ነው አሁን ላይ በጣም አሪፍ የሆነ ዋሌት እኔ የምጠቀምበት ባይናንስ ነው ባይናንስ በጣም ትረስትድ ነው ከሁሉም ማለት ነው ከኮይንቤዝ ሊሆን ይችላል ከትረስት ዋሌት ሊሆን ይችላል ባይናንስ በጣም ትረስትድ ኤሪያ ነው ማለት ነው በጣም አሪፍ ቦታ ነው ስለዚህ አሁን P2P ላይ እንዴት እንደምትገበያዩ የምናይ ይሆናል የተወሰነ ዶላርም ደግሞ እየገዛው የማሳያችሁ ይሆናል ማለት ነው እንደምትመለከቱት ይሄን ይመስላል ኢንተርፌሱ ይሄን ይመስላል እዚህ ጋር ዲፖዚት ሚል አለ ዲፖዚት ሚለው ነካለው P2P ሚል ይመጣልኛል ይሄው እዚህ ጋር እንደምትመለከቱት ይሄ P2P ይላል ክሊክ አደርገዋለሁ ከዛ P2P ከመጣልኝ በኋላ እኔ እዚህ ጋር እናንተ ለመጀመሪያ ጊዜ ስትመጡ እዚህ ጋር ወይ በዶላር ወይ ደግሞ በዩሮ በሌላ ሀገር ከረንሲ ነው የሚያሳያችሁ ስለዚህ እዚህ ጋር ወደ ብር ቀይረዋለሁ ኢቲቪ ላይ ትገቡና ወይም ደግሞ እዚች ጋር የሆነች የሌላ ሀገር ከረንሲ ቼንጅ ማድረግ ያለ እሱን ክሊክ ታረጋላችሁ ከዛ እዚህ ጋር ሰርች በተኑ ላይ ኢቲቢ ስትሉ የኢትዮጵያ ብር ያመጣላችኋል ማለት ነው እዚህ ጋር ሁለት አይነት አለ ክሪፕቶ ከረንሲ መግዛትም መሸጥም ትችላላችሁ ማለት ነው ስለዚህ እኔ አሁን እየገዛው ነው ማሳያችሁ ማለት ነው እኔ አሁን ክሪፕቶ ከረንሲ ስገዛ ለዛ ሰው በምን አካውንት ነው ብሩን መከፍለው የሚለውን ደግሞ የምናይ ይሆናል እዚህ ጋር የመጀመሪያ አማውንት ይላል አማውንቱ ላይ ክሊክ ታረጉና እኔ ለምሳሌ አሁን የ8000 ብር USDT መግዛት ፈለኩ የብር መጠኔን አስገባው የብር መጠኔን ካስገባው በኋላ ቀጥታ እዚህ ጋር የሚሸጡ ሰዎችን ያመጣል ከ8000 ብር ጀምሮ USDT የሚሸጡ ሰዎችን ያመጣል ማለት ነው ከዛ ፔመንት ሜተድ ላይ እገባና እኔ አሁን በንግድ ባንክ ስለምፈልግ CB ሚለውን መርጣለሁ CB ሚለውን ከመረጥኩ በኋላ እንደምትመለከቱት እዚህ ጋር ፊልተር አድርጎ ያመጣልኛል ማለት ነው ስለዚህ አሁን ክሪፕቶ ከረንሲ ልገዛ ነው ማለት ነው እስካም ተደረጉት ምን ላይ መሰላችሁ አሁን ላስጠንቀቃችሁ አካውንቱን የከፈታችሁበት ለምሳሌ ይሄንን አካውንት እኔ ጌታ ባለው ታዲዮስ የሚል አካውንት ከፍቻለሁ ነገር ግን ገንዘቤን ሳስገባ በሌላ ሰው አካውንት ወይም ደግሞ በንግድ ባንክ በሌላ ሰው በተከፈተ ንግድ ባንክ ብሩን ባስገባ ራሹኑ USDT-ን የሚሸጣው ሰው እናንተን አላቀም ማለት ይችላል ስለዚህ ገንዘቡን ያስገባችሁበት አካውንት እና ባይናንስ የከፈታችሁበት አካውንት ተመሳሳይ ሊሆን ይገባል because of ገንዘቡን ይዞባችሁ ቢቆይ ራሱ መክሰስ ትችላላችሁ ማለት ነው ፓስፖርት የሌላችሁ ሰዎች ብዙ ባትዳፈሩ ጥሩ ነው ማለት ነው ስለዚህ ፓስፖርታችሁን አውጥታችሁ በራሳችሁ ብትገበያዩ ጥሩ ነው ወይም ደግሞ ወደ ሌላ ሰው የብር አካውንት ልካችሁ በዛ ሰው ገንዘቡን አስገብታችሁ ተመሳሳይ በሆነ አካውንት ማለት ነው ብትገበያዩ ነው የሚሻለው ባይናንስ እኔ አንድም ቀን ተበልቼ አላቅም ማለት ነው ትክክለኛ ቦታ ነው ባይናንስ ስለዚህ ደግሞ አሁን USDT ስትገዙ ምን ማየት እንዳለባችሁ ደግሞ ልንገራችሁ አሁን ብር መረጠን የ8000 USDT ለመግዛት ነው የፈለግነው የ8000 ብር ማለት ነው ወደ 70 ምናምን ዶላር አካባቢ USDT አካባቢ ማለት ነው ስለዚህ እሱ መግዛት ፈለግ እዚህ ጋር 8000 ብር አስገባው ፔመንት ሜተር ንግድ ባንክ አስገባው ስለዚህ አሁን ከዚህ ሰውዬ መግዛት ስለፈለኩ እንደምትመለከቱት ኮምፕሊሽን ሚል አለ 99.4% ነው ይሄ ማለት በጣም ፈጣን ነው ማለት ነው ወዲያው ነው ሪሊዝ የሚያደርገው ወደ 1032 ግብይቶችን ተገበያይቷል እዚህ መጀመሪያ ላይ ያለው ማለት ኮምፕሊሽኑ 99.40% ነው አንድ USDT በ115.83 ብር ነው የሚሸጠው ማለት ነው ይሄኛውም አሪፍ ነው ከዛ ወደ ታች ሄዳችሁ ምን ያህል ትሬድ እንደተደራረጉ ማየት አለባችሁ ሌላ ደግሞ አካውንቱ ላይ ምን ያህል ብር አለው የሚለውንም ማየት አለባችሁ አሁን ለምሳሌ 4000 USDT ኖሮት 4000 USDT 400 ምናምን ሺህ ብር አስገብታችሁ በዛ አካውንቱንም ላይፈልገው ይችላል ወዲያው ሊሸሽ ይችላል ማለት ነው ዋሌቱ ላይ ያለውን ብር ስለሚፈልገው ባይናንስ እሱን ሆልድ አድርጎ ይዘዋል ብሩን ማንቀሳቀስ አይችልም የናንተን ብር እስካለቀቀ ድረስ ስለዚህ አሁን እየገዛው ላሳያችሁ ስለዚህ
እኔ አሁን የ8000 ነው የፈለኩት እዚህ መጀመሪያ ላይ ያለው በጣም ብዙ ትሬድ ስላለው ከዚህ ከመጀመሪያው ገዛለው ማለት ነው ባይ ላለው ባይ ካልኩ በኋላ እዚህ ጋር በብርና በክሪፕቶ ከረንሲ አስቀምጣቸዋል ለምሳሌ እኔ የ8000 ብር ከፈለኩ ይሄው 8000 ብዬ ጽፋለሁ የ8069 USDT አካባቢ ነው ማለት ነው በክሪፕቶ ከረንሲ ደግሞ ለምሳሌ 70 ነው መግዛት መፈልገው ብል 70 ብዬ ጽፋለሁ ከዛ ብሩን እዚሁ ካልኩሌት አድርጎ ከስር ያስቀምጥላችኋል ማለት ነው 8108 ብር አካባቢ ስለዚህ እኔ አካውንቴ ላይ 8000 ብር ስላለ 8000 አስገባና ባይ ይለዋለሁ ማለት ነው አሁን እንግዛ እስቲ ባይ አልኩት እዚህ ጋር ቻት ሚል አለ ቻት ሚለውን ክሊክ አረጋውና እዚህ ጋር መጀመሪያ ኦንላይን መኖሩን አጣራለሁ ማለት ነው ዩ ኦንላይን አለ አልኩ ኦንላይን መኖሩን ካጣራው በኋላ ገንዘቡን አስገባለታለሁ ማለት ነው የኔ የንግድ ባንክ የራሴ አካውንት ሌላ ስልክ ስላለ በዛ ስልክ ተጠቅሜ ነው ገንዘቡን ማስገባት ያለብኝ ማለት ነው ስለዚህ እንደምትመለከቱት እዚህ ጋር የብጫ ራይት ምልክት አሳየ ኦንላይን አለ ማለት ነው ስለዚህ አሁን ገንዘቡን ከፍላለሁ እዚህ ጋር ሜክ ፔመንት ሚለውን ክሊክ አረጋለሁ ከዛ ወደ ታች መጣና እዚህ ጋር የተመረጡት የባንክ አካውንቶች አሉ ንግድ ባንክ ላይ ገንዘብ ስላለኝ ወደ ንግድ ባንክ ነው ማስገባው ይሄው እዚህ ጋር ክሊክ አረጋለሁ ክሊክ ካረኩ በኋላ 8000 ብር ወደዚህ አካውንት አስገባለሁ ማለት ነው ስለዚህ ቅድም እንዳልኳችሁ እስካም የምትደረጉት ባይናንስ የከፈታችሁት አካውንትና የንግድ ባንክ አካውንታችሁ ተመሳሳይ ካልሆነ ነው እስካም ያረጋጓችሁ ማለት ነው ስለዚህ አሁን እኔ ባይናንስ USDT-ን እየገዛው ያለሁት በዚህኛው ስልክ ነው የንግድ ባንክ አካውንት ያለው ደግሞ እዚህኛው ስልክ ላይ ነው ማለት ነው ትክክለኛ ስም ያለው ስለዚህ አሁን አካውንቱን ከዚህ ስልክ ወስጄ እዚህ ጋር ከፍልበታለሁ ማለት ነው ስለዚህ ስትገበያዩ 15 ደቂቃ አለ ይሄው እዚህ ጋር በ15 ደቂቃ ውስጥ መክፈል ትችላላችሁ ማለት ነው ስለዚህ የባንክ አካውንቱ ራሱ መሆኑን በደንብ ማጣራት መቻል አለባችሁ ይሄው እዚህ ጋር ስሙ ስላለ ስሙ አለ ይሄውና ስለዚህ እዚህ ጋር እኔ አሁን ይሄው 8000 ብር አስገባውለት ማለት ነው በዚህ አካውንት ስለዚህ እዚህ ስልክ ላይ ያለውን ስክሪንሾት አረጋለሁ ወይም ደግሞ እዚህ ጋር መጣና ትራንስፈርድ ኖቲፋይ ሴለር ሚላለ እሱን ክሊክ አደርጋለሁ ማለት ነው ይሄንን መንካት ያለባችሁ ገንዘቡን ካስገባችሁ በኋላ ነው እሱን ክሊክ አረጋለሁ ክሊክ አረጋችሁ በኋላ እዚህ ጋር ቻት ሚላለ ወደ ቻቱ ትመለሳላችሁ ቻቱ ላይ ከተመለሳችሁ በኋላ ለሰውየው ብሩን እንዳስገባችሁ ማሳወቅ ስላለባችሁ እዚህ ጋር ባይናንስ ራሱ ቴክስት ያስቀምጠዋል እሱን ክሊክ ታረጉና እዚህ ጋር የመጀመሪያውን ክሊክ አድርጌ ልክለታለሁ ከዛ በኋላ ስክሪንሾት ወይም ደግሞ ፎቶ ልክለታለሁ ማለት ነው እዚህ ጋር እቺን የፕላስ አይከን ተነካላችሁ ከዛ ቴክ ፎቶ ሚላለ ስክሪንሾት ስልካችሁ ላይ ካለ ያው አልበም ሚለውን ነክታችሁ ከስልካችሁ ስክሪንሾት ማስገባት ትችላላችሁ ከዛ እዚህ ጋር ቴክ ፎቶ ሚለውን ክሊክ አረጋለሁ ፎቶ አነሳዋለሁ ማለት ነው ከስልኬ ላይ ይሄው ካነሳው በኋላ ኦኬ ላለው እልክለታለሁ ማለት ነው ስለዚህ 15 ደቂቃ አለኝ ገንዘቡን ሪሊዝ እስኪያደርግ ድረስ እንጠብቀዋለን ማለት ነው ወይም ደግሞ ባክ ብላችሁ መውጣት ትችላላችሁ በበፊቱ ጊዜ ባክ ማለት አይቻልም ነበር ባይናንስ ላይ ማለት ነው አሁን ባክ ብዬ እወጣለሁ ስለዚህ አሁን $6 ነው ያለው እዚህ ዋሌቴ ላይ እዚህ ጋር ሪፍሬሽ አረጋዋለሁ ሜቢ ከለቀቀው አለቀቀውም ካለቀቀው ደግሞ ተመልሳችሁ ወደ ዲፖዚት ሊሄዳችሁ P2P ላይ ይሄው እዚህ ጋር ኦርደርስ ሚል አለ እዚህ ጋር ያልተለቀቁ ኦርደሮችን ያሳያችኋል ማለት ነው እንደምትመለከቱት ይሄው ገንዘቡን ከፍያለሁ እስካሁን አለቀቀውም ገንዘቡን ስለዚህ ቴክስቱንም እስካሁን አላየውም ያው 15 ደቂቃ ስላለ የተወሰነ ተጠብቁታላችሁ ማለት ነው እሺ እንደምትመለከቱት አይቶታል የላካችሁትን ቴክስት ሲመለከቱ እዚህ ጋር የብጫ ራይት ያሳያል አሁን ኦኬ አለ ገንዘቡ እንደገባለ ቼክ ያደርገውና ገንዘቡን ወደኔ አካውንት ይለቀዋል ማለት ነው የተወሰነ እንጠብቀዋለን ማለት ነው ስለዚህ ገንዘቡ ሲገባላችሁ እዚህ ከላይ ራሱ ኖቲፊኬሽን ይልክላችኋል ይሄውና እዚህ ጋር ማየት ይችላልላችሁ ጀስት 2 ደቂቃ ነው የቀረው ይሄው እንደምትመለከቱት ገንዘቡን ሲለቅ እንደዚህ ይመጣላችኋል ማለት ነው ስለዚህ አሁን 69 USDT ገዝተናል ማለት ነው ስለዚህ ደን ብዬ እወጣለሁ ይሄው እዚህ ጋር ሪፍሬሽ ሳረግ ከቀድሙ ጋር ተደምሮ $75 ወይም USDT አለኝ ማለት ነው ስለዚህ P2P ላይ በቀላሉ መግዛት የምትችሉት እንደዚህ ነው ማለት ነው አሁን ደግሞ እንዴት እንደምንሽጥ የማሳያችሁ ይሆናል ማለት ነው እሺ አሁን ደግሞ እንዴት እንደምንሽጥ የምናይ ይሆናል ባይናንስ ላይ ገባና አሳያችኋለሁ እንደምትመለከቱት ዋሌቴ ላይ 2000 ምናምን ዶላር አለ ዲፖዚት ሚለውን ክሊክ አረጋና P2P ላይ ያለኝን ዶላር እሸጠዋለሁ ማለት ነው USDT ማለት ነው ስለዚህ ሴል ሚለውን ክሊክ አረጋና አሁን
ክሪፕቶ ከረንሲ እየተሸጠበት ያለው ዋጋ 114 ብር አካባቢ ነው ስለዚህ እዚህ ጋር አሪፍ ታማኝ ለሆነ ሰው ሽጠዋለሁ ማለት ነው ስለዚህ እዚህ ጋር መጣና የተወሰነ 870ውን አካባቢ አሁን በዚህ ዙር ሸጠዋለሁ ማለት ነው ከ2000 ምናምኑን የተወሰነውን ሸጠዋለሁ ነገር ግን ቀደም እንዳልኳችሁ ስገዙም ስትሸጡ ምን ያህል ትሬድ እንደተደራረገ ያ ሰው በደንብ ማየት አለባችሁ ማለት ነው ስለዚህ እዚህ ጋር የንግድ ባንክ አካውንት ያለ ማለት ነው እሱን አስገባውለት ቀደም እንዳልኳችሁ ስትገዙም ስትሸጡም የናንተ አካውንት ባይናንስ አካውንት ከከፈታችሁት አካውንት ጋር የንግድ ባንክ አካውንታችሁ ወይም የሌላ ባንክ አካውንታችሁ ተመሳሳይ መሆን አለበት ማለት ነው ስለዚህ አሁን ሴል አልኩት ሴል ላይ ከገባው በኋላ ወደ 870 አካባቢ እሱን ለመሸጥ ነው ያሰብኩት ኦንላይን ከሆነ የሚመልስልኝ ይሆናል ማለት ነው ስለዚህ አሁን ሴል ብየዋለሁ ወደ 99 ብር አካባቢ ነው የቀድሙ ኦንላይን ስላልነበር አልመለስኩለትም ስለዚህ አሁን ብሩን ወደ አካውንቴ ካስገቡ በኋላ እንደዚህ ስክሪንሾት አድርገው ይልኩልኛል ማለት ነው እንደምትመለከቱት አሁን ወደ 1000 USDT አካባቢ ሽጫለሁ ማለት ነው ወደኔ አካውንት ገንዘቡን ካስገባ በኋላ ፔመንቱን ተቀብያለሁ ሚለውን ሪሲቭድ ሚለውን ክሊክ አደርጋለሁ ማለት ነው ሪሲቭድ ሚለውን ክሊክ አደረኩ በኋላ ስለዚህ 114510 ብር ተቀብያለሁ ማለት ነው ወደ ራሴ አካውንት ነው የገባው ከዛ ፔመንት ሪሲቭድ ሚለውን ክሊክ አደርጋለሁ ከዛ ፔመንቱን ሪሊዝ አደርጋለሁ ማለት ነው የመጀመሪያው ገንዘቡ ካልገባላችሁ እዚህ ጋር I have not received payment from the buyer ሚለውን ክሊክ ታረጋላችሁ payment received ሚለውን ክሊክ አረኩ በኋላ እኔ ገንዘቡን ስለተቀበልኩ I have received any verification of payment ይላል እሱን ክሊክ አረጋውና ገንዘቡን ተቀብያለሁ ከዛ ያው እዚህ ጋር confirm release ሚለውን ክሊክ አረጋለሁ ስለዚህ ከዛ verification ወደ Gmail አካውንቴ ይልካል ማለት ነው ወደ Gmail አካውንቴ ይገባና የላከልኝን 6 ዲጂት ኮድ ወስጄ ባይናንስ ላይ አስገባዋለሁ ማለት ነው ኮፒ አረኩት ፔስት አረጋዋለሁ ማለት ነው እንደምትመለከቱት 114510 ብር ወደ አካውንቴ ገብቶ USDT ወደ ገንዘብ ቀይሬያለሁ ማለት ነው እንደምትመለከቱት ይሄን ይመስላል ማለት ነው ከዛ ከአካውንታችሁ ላይ አውቶማቲካሊ ይቀንሳል ማለት ነው ይሄውና 1000 USDT ሽጫለሁ ማለት ነው ስለዚህ ክሪፕቶ ከረንሲ በእንደዚህ አይነት መንገድ መግዛትም መሸጥም ትችላላችሁ ማለት ነው ይሄ ቪዲዮ በጣም እንደተጠቀማችሁ እርግጠኛ ነኝ በቀጣይ ደግሞ በሌላ ቪዲዮ እንገናኛለን መልካም ቀን ይሁንላችሁ